የአሜሪካ ጦር መሳሪያ መራቆቱ እየተሰማ ይገኛል። የኢራን ጦርነት የዋሽንግተንን የጦር መሳሪያ ክምችት እንዳሽቆለቆለው ተነግሯል። ፕሬዝዳንት ዶናልድ ትራምፕ ግራ ተጋብተዋል። በኤስያ ፓሲፊክ ሰፍሮ የሚገኘው የአሜሪካ ጦር መሳሪያ ወደ መካከለኛው ምስራቅ እየተጓጓዘ ስለመሆኑ መረጃዎች አመላክተዋል። ይህ የነጩ ቤተ መንግሥት ሰዎች ዱበዳ ሲሆን ኢራን አሜሪካን ለረጅም ጊዜ መዋጋት አቅም እንዳላት የዋሽንግተን ሰዎች ጭምር መመስከር ጀምረዋል። ቴህራን እንደፎከረችው አድርገዋለች። 2 መርከቦችን በሆርሙዝ ሰላጤ በኩል መያዟ ተሰምቷል። ትራምፕ ኢራኖችን ግደሏቸው ሲሉ ለጦራቸው ትእዛዝ ሰጥተዋል። ሄዝቦላ ትጥቁን ካልፈታ ከኢራን ጋር ስምምነት አይኖርም ማለታቸውም ተሰምቷል። ኢራን ግን በፈለጋችሁት መንገድ ሞክሩኝ ብላለች። በሌላ በኩል እስራኤል በኢራን ላይ ለመዝመት የአሜሪካን ትእዛዝ እየተጠባበቀች ስለመሆኗ ተሰምቷል። ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ እንደ አዲስ ሳይዶልቱ አልቀርም እየተባለ ነው። ይህ በእንዲህ እንዳለ ግን ሶማሊያ በእስራኤል ጉሮሮ ላይ ቆማለች። ልክ እንደ የመን ሁቲ ሁሉ ሞቃዲሾም እስራኤል በባብላል መንደብ ዝር እንዳትል ውሳኔ ያሳልፋለች። በሌላ በኩል አውሮፓ የሩሲያን ሀብት ለዩክሬን አሳልፋ በመስጠቷ ውጥረቷ አገርሽቷል። የተከበራችሁ ውድ ቤተሰቦቻችን እነዚህን ርዕሰ ጉዳዮች በዝርዝር እነግራችኋለን። አብራችሁን ቆዩ። የአሜሪካ ጦር መሳሪያ መጋዘን መራቆት። ልዕለ ኃያሉ አሜሪካ በኢራን ጦርነት ስለመፈተኗ ከዚህ ቀደም ሲነገር ቆይቷል። አሁን ደግሞ ይህን መላምት የሚያረጋግጡ ዜናዎች እየወጡ ይገኛል። የአሜሪካ ወታደር አዛዦች ትክክለኛ ኢላማቸውን የመምታት አቅም ያላቸው የረጅም ርቀት መሳሪያዎች ከኤስያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ ማዛወራቸውን፣ በሌሎች ቀጠናዎች ላይ ለአደጋ ሊያጋለጠን ይችላል የሚል ከፍተኛ ስጋት እያሳደሩ መምጣታቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ዘ ኒውዮርክ ታይምስ እንደዘገበው ከሆነ ጦርነቱ ከፌብሩዋሪ 28 ከፈነዳ ወዲህ አሜሪካ ለቻይና ኦፕሬሽን ተብለው ተቀምጠው ከነበሩ ክምችቶች ውስጥ ግምታዊ ቁጥራቸው ወደ 1100 የሚጠጉ የረጅም ርቀት ክሩዝ ሚሳይሎችን ተጠቅማለች ነው የተባለው። የመከላከያ መስሪያ ቤቱ ፔንታጎን የውስጥ ግምገማዎችና የኮንግረስ ባለስልጣናት እንደገለጹት አሁን ላይ የቀነሰው የሚሳይል ክምችት ከ1000 በላይ የቶማሃውክ ክሩዝ ሚሳይሎች፣ የፓትሪዮት መቃወሚያ ሚሳይሎችና እንዲሁም ከምድር ወደ ምድር የሚተኮሱ ፕሪሲሽን ስትራይክና አታካምስ የተባሉ የረጅም ርቀት ሚሳይሎችን ያጠቃልላል ተብሏል። ይህንን ከፍተኛ ፍላጎት ለማሟላት ሲባል ወታደራዊ ተቋሙ ጥይቶችና ትጥቆችን በኤስያና በአውሮፓ ከሚገኙ ወታደራዊ ካምፖች በማዛወር ላይ እንደሚገኝ ተገልጿል። ይህ እርምጃ ደግሞ በእነዚህ ቀጠናዎች ሊነሱ የሚችሉ ድንገተኛ ጥቃቶችን አሜሪካ ያላትን ዝግጅት ጥያቄ ውስጥ እንዲወድቅ አድርጎታል ነው የተባለው። ዘገባው በተጨማሪም አሜሪካ እጅግ ውድ የሆኑ ሚሳይሎች ላይ ያላት ከመጠን ያለፈ ጥገኝነትና የአገሪቱ የመከላከያ ኢንዱስትሪ የሚፈለገውን ያክል ምርት በፍጥነት ማምረት አለመቻሉ እንደ ትልቅ ስጋት ተነስቷል። ፔንታጎን አሁን ላይ የጎደለውን ሚሳኤል ክምችት ሙሉ በሙሉ ተክቶ ወደ ነበረበት ለመመለስ ዓመታት ሊፈጅበት እንደሚችል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የማያልቅ ወሳኝ የጦር መሳሪያ አቅርቦት እንዳሏት ተናግረዋል። የመከላከያ ሚኒስትሩን በበኩሉ አሜሪካ ካቀደችው በላይ ጠላትን የመቋቋም አቅም አለን ብለዋል። የጦር መሳሪያ ክምችትና አቅርቦት ብቻውን የግጭት ውጤት አይወስንም። በሩሲያ በሁሉም ረገድ የምትበለጠው ዩክሬን ለዚህ ጥሩ ማሳያ ነች። ይህም ቢሆን ግን የጦር መሳሪያ ክምችት በጦርነቱ ውስጥ ወሳኝ መሆኑ የሚካድ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበር። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት እየተጠቀሙ ይገኛል። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም አይኤንኤስኤስ አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲል ግምቱን አስቀምጧል። እያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ስለመሆኑም ተመላክቷል። አሜሪካ በዓለም ላይ ቀዳሚ የጦር መሳሪያ ባለቤት ስትሆን የጦር መሳሪያ ክምችቷም ከየትኛውም ሀገር የሚልቅ እንደሆነ ይነገራል። የአሜሪካ የጦር ኃይል አሁንም የሚተማመነው በተወሰነ መጠን በሚመረቱ ውድ የጦር መሳሪያዎቹ ነው። ዶናልድ ትራምፕም የጦር መሳሪያ አምራቾች ምርታቸው እንዲጨምሩ ጫና ለመፍጠር ስብሰባ እንደጠሩ ተዘግቧል። ይህ ደግሞ የአሜሪካ የጦር መሳሪያ ክምችት ጭምር ሊመናመን እንደሚችል አመላካች ነው። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት አንዳንድ ጫናዎችን ሊቀንሱላት ይችላሉ እየተባለ ይገኛል። ይህ እንዳሉት ከሆነም አሜሪካ እንደ ቶማሃውክ ክሩዝ ሚሳይሎች ያሉ ውድና የተራቀቁ የረጅም ርቀት መሳሪያዎችን መጠቀም አቁማለች። የአሜሪካ አየር ኃይል አሁን ላይ ርካሽ የሚባሉ እንደ ጄዳም ያሉ ቦምቦችን እየተጠቀመ ይገኛል። በዋሽንግተን የሚገኘው የስትራቴጂክና የዓለም አቀፍ ጥናቶች ማዕከል ባልደረባ የሆኑት የቀድሞው የአሜሪካ የባህር ኃይል ኮሎኔል ማርክ ካንቺያን መጀመሪያ ላይ በርቀት ከተደረጉ ጥቃቶች በኋላ አሜሪካ አሁን ላይ ርካሽ ሚሳይሎችንና ቦምቦችን መጠቀም ትችላለች ሲሉ ተደምጠዋል። አሜሪካ ይህን የውጊያ ዕቅድ ተጠቅማ ለዘላለም በሚባል ደረጃ መቀጠል እንደምትችል ተናግረዋል። ጦርነቱ በቀጠለ ቁጥር የኢላማዎች ዝርዝር እየቀነሱ ስለሚሄዱ የዘመቻው ፍጥነት እየቀነሰ ይሄዳል ማለት ነው። የቀድሞው የአሜሪካ ዲፕሎማት ዴቪድ ሳተርፊልድ ኢራን የምጣኔ ሀብት ጫና ከአሜሪካና ከዶናልድ ትራምፕ የበለጠ የመቋቋም አቅም አላት ብለዋል።
ዲፕሎማቱ አሜሪካ ከኢራን ጋር የምታደርገው ጦርነት ውጤት የሚወሰነው ማን ረጅም ጊዜ ጦርነት ውስጥ ይቆያል በሚለው ነው ብለዋል። በእኔ እምነት ኢራን የረጅም ጊዜ ጦርነት ውስጥ መቆየት ትችላለች ሲሉ ለቱዴይ ፕሮግራም ተናግረዋል። ዲፕሎማቱ አሜሪካ ሁለቱም ወገኖች ግጭቱ እንዲባባስ በሚያደርጉበት ቅርቃር ውስጥ ልትገባ ትችላለች ሲሉ አስጠንቅቀዋል። ሳተርፊልድ አሜሪካ ወታደራዊ እርምጃዎችን የምታጠናክር ከሆነ ኢራን በፍጥነት በባህረ ሰላጤ በሚገኙ ሀገራት ላይ የበለጠ ጉዳት ታደርሳለች ብለዋል። የአሜሪካ ጦር ከኢራን ጋር የተደረሰውን የተኩስ አቁም ስምምነት አሁንም ተሰባሪ በሆነበትና ጥንቃቄ በሚፈለግበት በአሁኑ ወቅት ሶስተኛ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱን ይፋ አድርጓል። የአሜሪካ ማዕከላዊ ዕዝ በኤክስ ማህበራዊ ትስስር ገጹ ላይ ባሰፈረው ይፋዊ መረጃ የዩኤስኤስ ጆርጅ ኤች.ደብልዩ. ቡሽ የተሰኘው ግዙፍ የአውሮፕላን ተሸካሚ የጦር መርከብ በማዕከላዊ ዕዙ የኃላፊነት ቀጠና ስር በሚገኘው የህንድ ውቅያኖስ ላይ እየተጓዘ መሆኑን የሚያሳይ ፎቶግራፍ አውጥቷል። እንደ አሜሪካ የባህር ላይ ተቋም መረጃ ከሆነ ከዚህ አዲስ የጦር መርከብ በተጨማሪ ቀደም ሲል ወደ ቀጠና የገቡት ሌሎች ሁለት አውሮፕላን ተሸካሚ የጦር መርከቦች በተለያዩ ስትራቴጂካዊ ስፍራዎች ላይ ተሰማርተው ይገኛሉ የተባለው። በዚህ መሰረትም የዩኤስኤስ ጄራልድ አር ፎርድ በቀይ ባህር እንዲሁም የዩኤስኤስ አብርሃም ሊንከን በአረብ ባህር ላይ የሰፈሩ ስለመሆናቸው ታውቋል። ይህ ሶስተኛ የጦር መርከብ ወደ ቀጠናው መግባት አሜሪካ በመካከለኛው ምስራቅ ያላትን የባህር ላይ ወታደራዊ ስምሪትና ዝግጁነት ይበልጥ እያጠናከረች መሆኑን በግልጽ የሚያሳይ ክስተት ሆኗል። ኢራን እንደፎከረችው አደረገችው። የኢራን አብዮታዊ ዘበኛ ኃይል ኤምኤስሲ ፍራንቺስካና ኤፓሚኖዳስ የተሰኙ ሁለት የጭነት መርከቦችን በቁጥጥር ስር አውሎ ወደ ባህር ዳርቻው መውሰዱን አስታውቋል። በላይቤሪያ ሰንደቅ ዓላማ የምትጓዘውና በግሪክ ኩባንያ የምትመራው ኤፓሚኖዳስ የተሰኘችው መርከብ እንደ ግሪክ የባህር ጠረፍ ጥበቃ መረጃ 21 የዩክሬንና የፊሊፒንስ ዜግነት ያላቸው ሰራተኞችን አሳፍራ ወደ ህንድ በመጓዝ ላይ ነበረች። ሌላኛው መርከብ ኤምኤስሲ ፍራንቺስካ በፓናማ ሰንደቅ ዓላማ ስር የምትጓዝ ሲሆን የመርከቧ ካፕቴንና 3 መርከበኞች የሞንቴኔግሮ ዜግነት ያላቸው መሆናቸው ታውቋል። በተጨማሪም የክሩሺያ የውጭ ጉዳይ ሚኒስትር ሁለት የአገሪቱ ዜጎች በመርከቧ ላይ መኖራቸውን አረጋግጧል። ይህች መርከብ በዓለም ትልቅ የባህር ላይ ትራንስፖርት ድርጅት በሆነው ሜዲትራኒያን ሺፒንግ ካምፓኒ ማለትም ኤምኤስሲ ባለቤት ስር የምትገኝ ሲሆን ድርጅቱ ስለቀሩት ሰራተኞች ዝርዝር መረጃ ለመስጠት ፈቃደኛ ለመሆኑን ሮይተርስ ዘግቧል። ምንም እንኳን የሁለቱ መርከቦች ሰራተኞች በሰላም ላይ እንደሚገኙ ቢነገርም የሰራተኞቹ ሀገራት መንግስታት ግን ስለ ዜጎቻቸው ደህንነት መረጃ ለማግኘትና ከስር የሚፈቱበትን መንገድ ለማፈላለግ ጥረት እያደረጉ መሆናቸውን ገልጸዋል። መርከቦቹ ምን አይነት ጭነት ይዘው ይጓዙ እንደነበር እስካሁን በግልጽ የታወቀ ነገር የለም። የትራምፕ ትዕዛዝና የእስራኤል ዝግጅት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰላጤ ፈንጅ የሚያስቀምጥ ማንኛውም ጀልባ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ትዕዛዝ ሰጥተዋል። የአሜሪካ የባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎች ምንም እንኳን በሆርሙዝ ሰላጤ በኩል ፈንጂዎችን እያስቀመጡ ይሆናል ሲሉ በትሩዝ ሶሻል ልጥፋቸው ላይ አስታውቀዋል። ምንም ማመንታት አያስፈልግም ያሉት ትራምፕ የአሜሪካ ፈንጂ አስወጋጆች ወሽመጡን አሁን እያጠሩት ነው ሲሉ ተደምጠዋል። ፕሬዝዳንቱ የባህር ኃይላቸው ፈንጂ የሚያጠምድ ማንኛውም ኢራን ጀልባ ላይ ተኩሳችሁ ግደሉ ካለ በኋላ ኢራናውያን መሪያቸው ማን እንደሆነ ለማወቅ ተቸግረዋል ሲሉ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ፕሬዝዳንት ትራምፕ በአገር ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩን ጨምረው ተናግረዋል። አሜሪካ የሆርሙዝ ሰላጤን ሙሉ በሙሉ እየተቆጣጠረች ነው ያሉት ፕሬዝዳንቱም ካለ አሜሪካ ፈቃድ አንድ መርከብ እንደማይገባና እንደማይወጣ አሳውቀዋል። ይህ በእንዲህ እንዳለ ግን የእስራኤል መከላከያ ሚኒስትር እስራኤል ካትዝ በወቅታዊ ጸጥታ ግምገማ ላይ እንዳስታወቁት እስራኤል ከኢራን ጋር ውጊያዋን ዳግም ለመጀመር ዝግጁ መሆንና አዲሱን ጠቅላይ መሪ እንዲሁም የኢራን የኃይል ማመንጫ ጣቢያዎች ኢላማ ለማድረግ ከአሜሪካ አረንጓዴ መብራት በመጠባበቅ ላይ ትገኛለች ነው የተባለው። ሚኒስትሩ በንግግራቸው እስራኤል በኢራን ላይ ጦርነቷን ለማድረስ ተዘጋጅታለች ብለዋል። የእስራኤል መከላከያ ሰራዊት አይዲኤፍ በመከላከልም ሆነ በማጥቃት ሙሉ ዝግጅት አድርጓል፣ የሚመቱ ኢላማዎችም ተለይተዋል በማለት የሀገራቸውን ጦር ዝግጁነት አረጋግጠዋል። ካትዝ እንዳሉት እስራኤል የአሜሪካና አረንጓዴ መብራት የምትጠብቀው በዋናነት በእስራኤል ላይ የማጥፋት እቅድ የነደፈውን የኻሜኒን ስርወ መንግስትና የኢራን የሽብር አገዛዝ አመራር ተተኪዎችን ሙሉ በሙሉ ለማጥፋት ነው ብለዋል። ከዚህ በተጨማሪ ማዕከላዊ የኃይልና ኤሌክትሪክ ተቋማትን በማፈንዳት የአገሪቱን ብሔራዊ ኢኮኖሚ መሰረተ ልማት በማውደም ኢራንን ወደ ጨለማና የድንጋይ ዘመን ለመመለስ ማቀዳቸውን በግልጽ ተናግረዋል። መከላከያ ሚኒስትሩ አክለውም የኢራን የሽብር አገዛዝ እስካሁን ከደረሰበት ከባድ ምት በተጨማሪ በዚህ ጊዜ የሚሰነዝረው ጥቃት የተለየና እጅግ አውዳሚ እንደሚሆን አስጠንቅቀዋል። ጥቃቱም የአገሪቱን መሰረተ ልማት በሚያናውጡና በሚያፈርሱ እጅግ ስሜት በሚነኩ ስፍራዎች ላይ የሚነጣጠር መሆኑን ጠቁመዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው የአሜሪካና የእስራኤል ጥቃት በባሕረ ሰላጤውና በሆርሙዝ ወሽመጥ የጸጥታ ችግር ምንጭ ነው ብለዋል። የኢራን መንግስት በኤክስ ገጹ ላይ በተከታታይ ባጋራቸው ልጥፎች አባስ አራግቺ በቴህራን ከደቡብ ኮሪያ ልዩ መልእክተኛ ጋር እንደተገናኙ ገልጿል።
የውጭ ጉዳይ ሚኒስትሩ ሀገራት እነዚህን ጥቃቶች በማውገዝ ግልጽና ጠንካራ አቋም እንዲወስዱ ማሳሰባቸው ተጠቅሷል። ኢራን ደህንነቷና ጥቅሟን ለመከላከል በዓለም አቀፍ ሕግ እርምጃዎችን ወስዳለች ማለታቸውንም በልጥፉ ተካቷል። አራግሺ አክለውም ለሚደርሰው ሁሉ ኃላፊነቱን የሚወስደው ጥቃት ፈጻሚው ነው ብለዋል። ኢራን በወሽመጡ 2 መርከቦችን መያዟንና 3ኛ የጭነት መርከብ ላይም ጥቃት መሰንዘሯ ተገልጿል። የሊባኖሱ ተኩስ አቁም መራዘም። ትራምፕ በሊባኖስና በእስራኤል መካከል የተደረሰ የተኩስ አቁም ስምምነት በ3 ሳምንታት መራዘሙን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና የሊባኖስ የተኩስ አቁም ስምምነት በ3 ሳምንታት መራዘሙን በይፋ አሳውቀዋል። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ላይ ምክትል ፕሬዝዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ መገኘታቸው ታውቋል። ውይይቱ በጥሩ ሁኔታ የተካሂዷል ያሉት ፕሬዝዳንቱ ዩናይትድ ስቴትስ ሊባኖስ ራሷ ከሂዝቦላ መከላከል እንድትችል በጋራ ትሰራለች ብለዋል። የዚህ ታሪካዊ ተሳታፊ መሆን ትልቅ ክብር እንደሆነ የተናገሩት ፕሬዝዳንቱ ወደፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖስን ፕሬዝዳንት ጆሴፍ አውንን ለመቀበል በጉጉት እንደሚጠባበቁ ተናግረዋል። ትራምፕ የሊባኖሱ ፕሬዝዳንት ጆሴፍ አውንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪዎቹ ሳምንታት ወደ ዋይት ሃውስ እንደሚመጡ ተናግረው አገራቸው ዘላቂ ሰላም እንዲመጣ ማደራደር እንደምትፈልግ ገልጸዋል። ስለ ሂዝቦላ ማሰብ አለባቸው ያሉት ትራምፕ በዚያች ሀገር ነገሮችን ለማስተካከል ከሊባኖስ ጋር እንሰራለን ሲሉም ቃል ገብተዋል። አክለውም ኢራን ውስጥ ከምንሰራው ስራ ጋር በአንድ ላይ እንዲሆን ማድረግ አስደናቂ ነገር ይመስለኛል ብለዋል። የሁለቱ ሀገራት ከፍተኛ ተደራዳሪዎችም የተኩስ አቁም በመራዘሙ የተሰማቸውን ደስታ ገልጸዋል። በአሜሪካ የሊባኖስ አምባሳደር ናዳ ሐማድ ሞዋድ፣ በአሜሪካ የእስራኤል አምባሳደር ዩቺኤል ሊተር፣ በሊባኖስ የአሜሪካ አምባሳደር ሚሼል ኢሳ ብለውም በእስራኤል የአሜሪካ አምባሳደር ማይክ አካቢ እያንዳንዳቸው ትራምፕን በድርድሩ ውስጥ ላበረከቱት ሚና ወድሰዋል። ክቡር ፕሬዝዳንት በሶ መሪነት ኢራን በጣም ትዳክማለች፣ ሂዝቦላህን የማዳከምና ሊባኖስን ከወረራ ነጻ የማውጣት ዕድሉ አሁን ነው ያሉት ሌተር እስራኤልና ሊባኖስ ሂዝቦላ ከተባለ ክፉ ተጽዕኖ ለማጽዳት ዓላማቸውን አስተሳስረዋል ብለዋል። አካባቢ ሂዝቦላን በሰፈር ውስጥ በሁሉም ሰው መስኮት ላይ ድንጋይ ከሚወረውር ልጅ ጋር በማመሳሰል ገልጸውታል። ሕፃኑን ማስቆም ከተቻለ በኋላ እንደ ሊባኖስና እስራኤል ያሉ ሌሎች ጎረቤት ሀገራት በሰላም ይኖራሉ ሲሉም ያላቸውን ተስፋ ተናግረዋል። ፕሬዝዳንት ትራምፕ ኢራን ከአሜሪካ ጋር ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ለሊባኖሱ ታጣቂ ቡድን ሂዝቦላ የምታደርገውን የገንዘብ ድጋፍ ማቆም እንዳለባት አስታውቀዋል። ፕሬዝዳንቱ ይህን የተናገሩት በኦቫል ኦፊስ ውስጥ በእስራኤልና በሊባኖስ መካከል በአምባሳደሮቹ ደረጃ የተካሄደውን ሁለተኛ ዙር ድርድር ከመሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። በወቅቱ ጋዜጠኞች ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ለሂዝቦላ የምትሰጠውን የገንዘብ ድጋፍ ማቆም አለባት ወይ ብለው ላቀረቡላቸው ጥያቄም ትራምፕ ሲመልሱ አዎ ያ ጉድ መሆን ያለበት ጉዳይ ነው ብለዋል። ከኢራን ጋር በቅርቡ የተደረጉ ንግግሮች በዋነኝነት ትኩረታቸው በኒውክሌር ጉዳይ ላይ አድርገው የቆዩ ሲሆን ተህራን በቀጠናው ላሉ ተላላኪ ታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም የሚያቀርቡትን ጥያቄ ስትቃወም ቆይታለች። በሌላ በኩል ግን እስራኤልና ሊባኖስ በዘንድሮ የፈረንጆቹ ዓመት የሰላም ስምምነት ላይ ሊደርሱ ይችላሉ ወይ ተብለው የተጠየቁት ትራምፕ ትልቅ ዕድል አለ ሲሉም ምላሻቸውን ሰጥተዋል። የሞቃዲሾና የቴል አቪቭ ፍጥጫ በቀይ ባህር። የሶማሊያ መንግስት የእስራኤል መርከቦች በባብላል መንደብ እንዳልፉ እገዳ መጣሉ ተሰምቷል። የሶማሊያ ፌዴራል መንግስት የእስራኤል መርከቦች በባብላል መንደብ ሰርጥ በኩል አልፈው መሄድ እንደማይችሉ ገልጿል። ይህን እርምጃ የወሰደው እስራኤል ለሶማሌላንድ የሰጠችን ዕውቅና መልስ ለመስጠት እንደሆነ አሳውቋል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር የሆኑት አብዱላህ ዋርፋ ሲናገሩም የሀገራችንን ሉዓላዊነት መጣስ በሽልታ የሚታለፍ አይሆንም ብለዋል። ጨምረውም በሀገራችን ውስጣዊ ጉዳይ ጣልቃ መግባት እንዲህ አይነቱ ቁልፍ የመርከቦች መንገድ በሆነው በባብላል መንደብ ማለፍ መከልከልን የመሳሰለ እርምጃን ያስከትላል በማለት ገልጸዋል። የባብላል መንደብ የዓለማችን ወደ 12% ነዳጅና 8% የተፈጥሮ ጋዝ የሚተላለፍበት ሰርጥ መሆኑ ይታወቃል። እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎም ከሶማሊያ በፊት የተቃውሞ ድምፃቸውን ያሰሙት እንደ ግብፅ፣ ጅቡቲና ቱርክ ነበሩ። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት በተከታታይ የመንግስታቱን ድርጅት የግዛት አንድነት ይከበር መሪ እየጠቀሱ የእስራኤልን ዕውቅና መስጠት በየራሳቸው ቋንቋ መተቸታቸው ይታወሳል። ሆኖ ሆኖ ግን የእስራኤል በደቡባዊ ቀይ ባህር መገኘት ገና ካሁኑ ውጥረቱን ማጦዙ ግን አልቀረም። ጉዳዩ ከፖለቲካ በላይ ወታደራዊ እንድምታው ትልቅ ነው እየተባለ ይገኛል። የመን ሁቲ አማጽያን ገና ካሁኑም በሶማሌላንድ ላይ ዛቻውን መሰንዘር ጀምረዋል። እስራኤል ሶማሌላንድ ላይ ከተገኘች ኢላማችን ትሆናላችሁ ሲሉም ከበድ ያለ ማስጠንቀቂያ አሰምተዋል። እስራኤል ከዓለም አቀፉ ማህበረሰብ ተቃውሞና ውግዘት ታፈገፈግ ይሆን ወይስ ልክ እንደ ጋዛው ጦርነት እንደ መካከለኛው ምስራቅ ያሻትን ማድረግ በዚህኛውም ትገፋበት ይሆን? ሶማሌላንድስ እስራኤልን ተከትሎ ዕውቅና የሚሰጣት ሌላ የተባበሩት መንግስታት ድርጅት አባል ታገኝ ይሆን? እስራኤልን ተከትሎ ዕውቅና ሰጪው ሀገርስ ማን ሊሆን ይችላል? የሚሉትን በቀጣይ የምናይ ይሆናል።
የሩሲያ ገንዘብን ለዩክሬን ሸለመው የአውሮፓ ህብረት። ለ4 ወራት ያክል ቆይቶ የነበረውን የፖለቲካ ውዝግብ በመቋጨት የአውሮፓ ህብረት ለዩክሬን የሚውል የ90 ቢሊዮን ዩሮ ብድር ድጋፍ ማጽደቁን አስታውቋል። ህብረቱ ከብድሩ በተጨማሪም በሩሲያ ላይ አዲስ ማዕቀብ መጣሉን አስታውቋል። ውሳኔው በሩሲያ ላይ ተጥሎ የነበረውን ጫና ይበልጥ የሚያጠናክር ነው የተባለው። ይህ ውሳኔ የተላለፈው በዩክሬን በኩል የሚያልፈውና ለሃንጋሪ እንዲሁም ለስሎቫኪያ ድፍድፍ ዘይት በሚያቀርበው ድሩዝባ በተሰኘ ቧንቧ መስመር በኩል የነዳጅ ፍሰት በድጋሚ መጀመሩን ተከትሎ ነው። የዩክሬን ባለስልጣናት እንደገለጹት የሩሲያ ኃይሎች በፈጸሙት ጥቃት በደረሰ ጉዳት ምክንያት የዘይት አቅርቦቱ ካለፈው ጥር ወር ጀምሮ ተቋርጧል። ታዲያ አቅርቦቱ እንደገና መጀመር በህብረት አባል ሀገራት መካከል የነበረውን አለመግባባት የፈታ ሲሆን ለዩክሬን የሚሰጠው ድጋፍ እንዲቀጥል መንገድ ከፍቷል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ አሁን ላይ የተወሰደው እርምጃ የአውሮፓ አንድነትን የሚያጠናክር ነው ብለዋል። ፕሬዝዳንቱ በማህበራዊ ገጻቸው ላይ አውሮፓ ለዩክሬን በሚያደርገው ድጋፍ ጽኑ የተባበረና የማይናወጥ አቋም እንዳለው አረጋግጠዋል ሲሉም መልእክታቸውን አጋርተዋል። የህብረቱ መግለጫ በአባል ሀገራት መካከል የነበረውን የፖለቲካ አለመግባባት ተፈቶ ለኪየቭ የሚደረገው የገንዘብና የሞራል ድጋፍ ተጠናክሮ እንደሚቀጥል ማሳያ ተደርጎ ተወስዷል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።